ከማስታወሻ ደብተራችን በፕሮግራሙ ቁም ነገር ነክ መረጃዎች ይዳሰሱበታል። አዝናኝና አስተማሪ ጽሑፎች ይቀርቡበታል። በታሪካችን ትላንትን በትዝታ ዛሬን በወቅታዊነት እያነሳ ያስታውሳል። ከማስታወሻ ደብተራችን አዘጋጅና አቅራቢ አዲሱ ሽፈራው። ጤና ይስጥልኝ አድማጮች፣ እንደምን ሰንብታችኋል? ይህ ዘወትር በዚህ ሰዓት የሚቀርብላችሁ ከማስታወሻ ደብተር ፕሮግራም ነው። ጣቢያው ደግሞ ኤፍኤም 94.7 ሬዲዮ። እንደ ወትሮ ሁሉ አብራችሁኝ እንድትቆዩ የምጋብዛችሁ የፕሮግራሙ አዘጋጅና አቅራቢ አዲሱ ሽፈራው ነኝ። ውድ አድማጮቼ፣ በዛሬው ዝግጅቴ አንዲት ባለሙያን አስታውሳችኋለሁ። የሙዚቃ ባለሙያ ናት። ረረረ ምን የሙዚቃ ባለሙያ ብቻ! የዘፈን ግጥምና ደራሲ፣ ጋዜጠኛ፣ ጸሐፊ ተውኔት ነበረች። ለመሆኑ የዚህ ሁሉ ሙያ ባለቤቷ ማነች አላችሁ? መልካም፣ የሸዋሉል መንግስቱ ትባላለች። እርሷን እያስታወስኩ ታሪኳን እያጫወትኳችሁ ለድምፃውያን የሰጠቻቸውን ግጥምና ዜማዎች እጄ የገቡትን እያስደመጥኳችሁ አብረን እንቆያለን። እናንተም አብራችሁኝ እንደምትሆኑ እምነቴ ነው። ዝግጅቴን የምጀምረው በሸዋሉል መንግስቱ አጠር ያለች ባለ 3 ስንኝ ግጥም በመጋበዝ ነው። እንሆ ማስታወሻዬ። የችግሬ ቁስል ቢቆጠቆጠኝም የመንፈሴ ሽብር ጤና ቢነሳኝም ዘወትር መሳቅ እንጂ ለቅሶ አይሞክረኝም። በ1964 ዓ.ም ሙዚቃ በሐረር በሚል ርዕስ ባዘጋጀችው የሙዚቀኞችን ታሪክ በከተበችበት መጽሔት መግቢያ ላይ ያሰፈረችው ግጥም ነው። የሸዋሉል መንግስቱ ብዙ ሰርታ ብዙ ያልተዘመረላት ከያኒ ናት። አንዳንዶች ሲጽፉ ወይም ሲናገሩ የሸዋሉል መንግስቱ ይሏታል። እሷ የራሷንም ስም በምትጽፍባቸው አጋጣሚዎች ላይ እንዳየሁት ግን የሸዋሉል መንግስቱ ብላ ነው የምትጽፈው። እንግዲህ አንድም የሸዋሉል ብሎ ስም ለሴት ስለማያወጣ ወይም ልዑል የተባለ ተዋጽኦ በመሆኑ አንድም ከባለቤቱ ያወቀ በሚል ቢል በራሷ አጠራር የሸዋሉል እያልን እንቀጥላለን። የሸዋሉል ሙዚቃ በሐረር የሚለውን ዝነኛ መጽሔት ስታዘጋጅ ገና የ27 ዓመት ወጣት ነበረች። አያሌ ኃላፊነቶችንም ደርባ የተሸከመችበት ጊዜ ነው። እሷ ጥቂት ኖራ ብዙ የሰራች፣ ያልኖረችውን በስሯ ኖራ ያለፈች ናት ይሏታል። የኦሮሚፋ ቀደምት የሬዲዮ ፕሮግራም አዘጋጁ የድሬዳዋው አፋንቃሎ የሙዚቃ ባንድ ከመሰረቱት አንዱና የአያሌ ግጥምና ዜማ ደራሲው ማሙድ ቆጴ በአንድ ወቅት በአንድ የሬዲዮ ፕሮግራም ላይ ስለ ሸዋሉል ሲናገር አንዳንድ ሰው በቶሎ ስለምጠራህ ጉዳይህን ፈጥነ ጨርሰና የተባለ ይመስላል ብሎ ነበር። የሸዋሉል መንግስቱ እርግጥም ቶሎ ከሚጠሩት ተርታ ነበረች። አንዳንዱ የሥራን ዓለም ሃሁ በሚማርበት ዕድሜ
እሷ ስራዋን ጨርሳ ተጠርታለች። ዛሬ በገጣሚነቷ፣ በዘፈን ግጥምና ዜማ ደራሲነቷ፣ በጋዜጠኝነቷ፣ በደራሲነቷና በጸሐፊ ተውኔትነቷ ብዙ የምንላት ሰው የምድር ቆይቷ የተቋጨው ገና በ32 ዓመት ዕድሜዋ ነበር። ቀጣዩን ከተለያዩ ህትመቶች በሥራ አጋጣሚ ካናገርኳቸው የተለያዩ ግለሰቦችና ልዩ ልዩ ክምችቶች ያገኟቸውን መረጃዎች አካፍላችኋለሁ ይላሉ የመጽሔቱ አዘጋጅ። የሸዋሉል በያ ትውልድ የፖለቲካ ውጣ ውረድ ውስጥ የሚነገሩ ብዙ መልኮች እንደሚኖሯት ብገነዘብም የኔ ትኩረት ግን ያልተነገሩ ኪነ ጥበባዊ አበርክቷ ላይ ብቻ የተወሰኑ መሆኑ ይታወቅልኝም ሲሉ ያክላሉ። አንድም አልተነገሩላትም ብዬ የማስበው ኪነ ጥበባዊ ስራዎቿ ናቸው ብዬ ስለማምን ነው። አንድም የተሻለ መረጃው ያለኝ በዚሁ በጥበብ ዘርፍ ስለሆነ ይላሉ የታዛ መጽሔት አዘጋጅ። የሸዋሉል መንግስቱ ብዙ ጊዜዋን ያሳለፈችው በሐረርጌ ፖሊስ ማስታወቂያ ክፍል በየሁለት ወሩ የሚታተመውን የምስራቅ በረኛ መጽሔት በማዘጋጀት ነበር። በዚህ ክፍል ለሐረር ምስራቃዊ ሰጎን ኦርኬስትራ አያሌ ግጥሞችንና ዜማዎችን፣ ቲያትሮችንና ዝማሬዎችን ታዘጋጅ ነበር። ካዘጋጀቻቸው ቲያትሮች መካከል ሰው መልአክ ሆነ እንዴ የሚል ስራዋን ብዙዎች ያስታውሱታል። በሐረር ቆይቷ ለኢትዮጵያ ሬዲዮ በትርፍ ጊዜዋ መረጃዎችን በማካፈል ታገለግል የነበረ ሲሆን ለአዲስ ዘመን ጋዜጣም ጽሑፎችን ትልክ ነበር። በ1962 ዓ.ም ለመጀመሪያ ጊዜ በአዲስ ዘመን ጋዜጣ የታተመላት ጽሑፍ ሴቶች ብሔራዊ ስሜት ይኑራቸው የሚል ርዕስ ነበረው። የሸዋሉል መንግስቱ የመጽሐፍ ደራሲም ናት። በ1962 ዓ.ም ተጽፎ በ1968 ዓ.ም የታተመውን እስከ መቼ ወንደላጤ የተሰኘ ስራዋ በዚህ ዘመን እምብዛም የሚታወቅ ባይሆንም በዘመኑ ብዙ የተነበበ ነው። ከተጻፈ 6 ዓመታት ቆይታ በኋላ የታተመው መጽሐፉ በጊዜው ብዙ ያነጋገረ ነበር። የማይነሱ የማይደፈሩ ጉዳዮችን አንስታበታለች በሚል የመጽሐፉ ጭብጥ በዋናነት ስለ ጋብቻና ፍቺ፣ ስለ ጾታዊ ግንኙነትና ስለ ወንደላጤነት በነጻነት ያተተችበት ነበር። የችግሬ ቁስል ቢቆጠቁጠኝም የመንፈሴ ሽብር ጤና ቢነሳኝም ዘወትር መሳቅ እንጂ ለቅሶ አይሞክረኝም። የሸዋሉል መንግስቱ። ስለ ስራዋ ጥቂት ለማንሰላሰል እንዲመችን መጽሐፉን ለማዘጋጀት የተመረኮዘችባቸውን 3 መሰረታዊ ጥያቄዎች ከመግቢያዋ እንቀንጭብ። እነዚህ በወንደላጤነት እስከ መቼ እንሰቃያለን? እጮኝነትን ምክንያት በማድረግ እስከ መቼ ማንዘራሾችና የሀገር ስም ሰባሪዎች፣ የወላጆቻችን አሳዛኞች እንሆናለን? እና መግባባትን ሳናውቅ እድልን በማማረር እስከ መቼ እንኖራለን? የሚሉ ናቸው። በእነዚህ 3 ጥያቄዎች ላይ ተመስርታ የራሷን ምላሽና ትንታኔዎችን ለመስጠት ትሞክራለች። አያሌ አባባሎችንና ጥቅሶችም የመጽሐፉ አካል ናቸው። እስኪ ደግሞ ወደ ሙዚቃ ስራዎቿ እንሻገር። የሸዋሉል በሙዚቃው ዓለም ብዙ ሰርታለች። ዘመን ተሻጋሪ የግጥምና የዜማ ስራዎቿ ሕያው ምስክሮች ናቸው። ለወንዶች በሰጠቻቸው ድንቅ የዘፈን ግጥሞች ምክንያት ወንዶችን ለሴቶች የፍቅር ዘፈን የምታዘፍን ይሏታል። ሴት ሆና ሳለ የአንድን ወንድ አፍቃሪ ልብ በዚህ ደረጃ መረዳት እንደምን ቻለች በማለት ሴት ሆኖ በወንድ ስሜት መጻፍ፣ ወንድ ሆኖ በሴት ስሜት መጻፍ የተለመደ ቢሆንም እንዲህ የልብን የሚኮረኩሩ ግን ሁሌም ጥቂቶች ናቸው። እንዲህ አይነቶቹ ገጣሚዎች
ቶሎ ቶሎ የሚገኙ አይደሉም። በትውልዱ መካከል እንደ ሰንደቅ ድንገት ብቅ የሚሉ እንጂ። በዚህ ዘመን እንደ ዓለምፀሐይ ወዳጆን የመሰሉ ድንቅ ገጣሚዎችን ልብ ይሏል። የሸዋሉል በትውልድ ጅረት ባንዱ የተከሰተች ልዩ የግጥምና ዜማ ደራሲ ነበረች። የባህል ጨዋታዎችን ወደ ዘመናዊ ዘፈን ስትቀይር ደግሞ ወደር የላትም። በሀገራችን የባህል ሥራዎችን በዘመናዊ ግጥምና ዜማ አድሶ የማቅረብ ብልሃትን ያሳዩ ከያንያን በጣት የሚቆጠሩ ናቸው። ከዋነኞቹ ዋናዋ ደግሞ የሸዋሉል ናት። በጥላሁን ገሰሰ፣ በአሊ ቢራና በሌሎችም ዕውቅ ድምፃውያን ሥራዎች ውስጥ የብዕር ቀለሞቿ ደምቀው ይታያሉ። የሸዋሉል ግጥምና ዜማ ሰታቸው እጅግ ከተወደዱ ሥራዎቿ መካከል የጥላሁን ገሰሰ አካምነጉማ አንዱ ነው። ነፍስ ከዘራችባቸው የባህል ጨዋታዎች መካከል የሚጠቀስ ሥራም ነው። በራሷ ግጥምና ዜማ ዘመናዊ ሸማ ያለበሰችው ድንቅ የጥበብ ውጤት። ይህ ተወዳጅ የኦሮሚፋ ዘፈን የተወዳጆቹ የዜማ አባቶች ተዘራ ኃይለ ሚካኤልና አየለ ማሞ የዜማ ድርሰቶች የተካተቱበት እንደ ውበትሽ ይደነቃል ወይም የጠላሽ ይጠላ፣ የፍቅር ሲባጎ፣ የቆለኛ ልጅ ናት እና ሌሎች 6 ዘፈኖች የተካተቱበት አልበምም አካል ነው። አልበሙ በ1973 ዓ.ም ክረምት ላይ የወጣ ሲሆን አጃቢ ባንዱ ደግሞ አይቤክስ ባንድ ነበር። ሌላው የሸዋሉል መንግስቱ የግጥምና ዜማ ሥራዎች ማደሪያ አንጋፋው ድምፃዊ መሐሙድ አህመድ ነው። መሐሙድ የተጫወታቸው ትዝታ የሚለው ዘፈኑ ግጥም ኦሆ ገዳማይ ግጥም ኦሆ ገዳማ ገደም ዳማዬ ኦሆ ገዳማ ገደም ዳማዬ ያችን ጠይሞታ ታያች ሆይ ኦሆ ገዳማ ስደተኛሽ ነኝ የኔ ቆንጆ ስደተኛሽ ነኝ ግባበኝ የኔ ቆንጆ ስደተኛሽ ነኝ ግባበኝ። እንዴት ነው ገዳው አሸወይና የሚሉት ደግሞ ዜማ ኧረ መላ መላ ግጥም እንደው መላ መላ ኧረ መላ እንደው መላ መላ ኧረ መላ አልፈልግም ፍቅር ካንቺ ሌላ እንደው መላ መላ ኧረ መላ እንደው መላ መላ ኧረ መላ አልፈልግም ፍቅር ካንቺ ሌላ ተጠረን ይሉኛል እና አታውሩልኝ ሌላ ግጥም የሸዋሉል መንግስቱ የድርሰት ውጤቶች ናቸው። በተለይ የትዝታ ግጥሟ ልዩ ነው። መሐሙድ ብዙ የትዝታ ዘፈኖችን የተጫወተ ቢሆንም የዚህኛው ዘፈን ግጥም ግን ለየት ያለ ነው። የሸዋሉል የትዝታ ግጥም ከለመድነው ትዝታሽ ዘወትር ወደ እኔ እየመጣ ተለምዳዊ ተረክ ያፈነገጠ ነው። እንዲህ ያለ ትናንትን ጥሶ ዛሬን ተንተርሶ ነገንም ተውሶ አምናንም አድሶ ይመጣል ትዝታሽ ጓዙን አግበስብሶ
የሸዋሉል መንግስቱ ያንጋፋው ድምፃዊ አሊ ቢራና ይክራሯ ንግሥት አስናቀች ወርቁን ስራዎች የመድረስ እድልም ነበራት። ከአሊ ቢራ ስራዎች መካከል ወዮቢ ወዮቢ እና አዋሽ የሚሉትን ስትደርስ እህል በል እና ሰላበልልኝ የሚሉ ግጥሞች ደግሞ ላስናቀች ወርቁ ሰጥታለች። ሌላው ትልቁ የግጥምና ዜማ ስራዋ በዳህላክ ባንድ አጃቢነት የተሰራው የሙሉቀን መለሰ የ1969 ዓ.ም አልበም ነው። በዚህ አልበም ውስጥ የተካተቱ 10 ዘፈኖች ሁሉም የሸዋሉል መንግስቱ ድርሰቶች ናቸው። ዘፈኖቹም ጀመረኝ፣ ጀመረኝ ፍቅር ጀመረኝ፣ ጀመረኝ መውደድ ጀመረኝ፣ እንደ ልማዱ ሊያበረኝ፣ ጀመረኝ ፍቅር ጀመረኝ፣ ህልም ሆነሽ አትቅሪ፣ ውዴ ፍቅሬ ስወድሽ አትኩሬ፣ በሆኔ ነይልኝ ህልም ሆነሽ አትቅሬ ነው። ጉብል ቀዘባ ጉብል ቀዘባ ጉብል ቀዘባ አንቺ ልጅ ወለላይ፣ የምንጃር ሸጋ ቆንጂት የምንጃር ልጅ እስክስክስታ ውረጅ፣ በኔ ሞት ውብ አበባ መወደድሽን ብታውቂው ባይሽ ደስ ይለኛል፣ ያቺ ልጅ ያሉ ሰዎች ያደንቁሻል፣ ዝናሽ እንደ ጤዛ በምድር ተርከፍክፏል፣ ቋሚ ተቀማጩ ስላንቺ ያወጋል፣ እርግጠኛ እንደሆነ ባይሽ ደስ ይለኛል። ከሴት እሷ ብቻና ትዝታ የሚሉ ናቸው። ትዝታሽ ዘወትር ወደ እኔ የመጣ፣ ትዝታሽ ዘወትር ወደ እኔ የመጣ፣ እፎ የምልበት ሕይወቴ ጊዜ አጣ። በሸዋሉል የግጥምና ዜማ ደራሲነት፣ በጥላዬ ገብሬ አቀናባሪነት፣ በታንጎ ሙዚቃ መደብር አከፋፋይነትና በዳህላክ ባንድ አጃቢነት በተሰራው አልበም ሽፋን ላይ የሸዋሉል መንግስቱ እንዲህ ትላለች። ሕይወት፣ ሞት፣ ሐዘን፣ ደስታ፣ ፍቅር፣ ጠብ፣ ትዝታ፣ ሰላምና ጦርነት፣ ትግልና ድል ብሎም ዓለም ሁለንተናዋ ይስበኛል። ዜማ እንድደርስ ግጥም እንድጽፍ ይጋብዘኛል። ስለሆነም እኔና ብዕሬ የትም መቼም ከሰፊው ሕዝብ ጋር ነን። ያቺ ልጅ ያሉ ሰዎች ያደንቁሻል፣ ዝናሽ እንደ ጤዛ በምድር ተርከፍክፏል፣ ቋሚ ተቀማጩ ስላንቺ ያወጋል፣ እርግጠኛ እንደሆነ ባይሽ ደስ ይለኛል። አንዳንድ ሐሳቦች ትንቢት የሚሆኑት ለዚህ ይመስለኛል። አላደል በጥቂት ቃላት እንዲህ ነፍስ ዘርተው የሚያልፉ ዓለም ከነሰንኮፏ ከናበባዋና አሜከላዋ
የምትስባት የሸዋ ልዑል በጥቂት ጊዜያት ውስጥ ብዙ ለማምረት ስትጣደፍ ስትተጋ የጊዜ የለኝም መንፈስ ሽው ብሎባት ይሆን? ፈጥና እንደምትመለስ ልቧ ነግሯት ይሆን? ማን ያውቃል? በመረመርኳቸው መረጃዎች መሰረት የሸዋ ልዑል መንግስቱ የተወለደችው በ1937 ዓ.ም ሲሆን ቦታው በቀድሞ ሐረርጌ ክፍለ ሀገር ኤጀርሳ ጎሮ የሚባል ስፍራ ነው። ኤጀርሳ ጎሮ የቀዳማዊ ኃይለ ሥላሴ የትውልድ ቦታ መሆኗንም ልብ ይሏል። ስለ ትውልድ ቦታዋ ራሷ የሸዋ ልዑል መንግስቱ እትብቴ ለተቀበረችበት ቦታ መታሰቢያ ትሆነኝ ስትል የጻፈችው ግጥም በከፊል ላካፍላችሁ ይላሉ ጸሐፊው። ለምለም ወረዳነሽ እጅግ የተዋብሽ ደስታን የምትሰጪ ውዲቷ አንቺ ነሽ። ወደ ዓለም ስመጣ ጎትቶኝ ተፈጥሮ ምርር ብያልክሽ ሳስብ ባንክሮ ምድርን ሰላም ስላት በደረቅ ለቅሶዬ አንቺን ነው ያየሁት ኤጀርሳ ጎሮዬ፣ አንቺን ነው ያየሁት ኤጀርሳ ጎሮዬ። ይህ ግጥም በወቅቱ በሐረሩ የአንበሳው ኦርኬስትራ ዜማ ተሰርቶለት ተዚሞ ነበር። በዚህ ዓለም የሚጠላ ነገር ቢኖር ነገ አደርገዋለሁ ማለት ነው የምትለው የሸዋ ልዑል ስራዋ ከሐረር አካባቢ አልፎ አዲስ አበባንና ድፍን ኢትዮጵያን ለማዳረስ በጣት ከሚቆጠሩ ዓመታት በላይ አላስቆጠረም። ትምህርቷን እዚያው የትውልድ ቀየዋ አካባቢ በሚገኝ ትምህርት ቤት የተከታተለች ሲሆን እሷና ስነ ጽሑፍ ገና ከ10 ዓመት ዕድሜዋ ጀምሮ ተዋውቀዋል። በአንድ ወቅት ለጸደይ መጽሔት በሰጠችው ቃለ መጠይቅ ላይ እንደተናገረችው በዚህ ዕድሜዋ የጻፈችው የኢዮብ ትዕግስት የተሰኘ ድርሰቷ ከ9 ዓመታት በኋላ ማለትም በ19 ዓመት ዕድሜዋ ጥቂት ማሻሻያ አክላበት በኢትዮጵያ ሬዲዮ የቲያትር ጊዜ በተባለ ፕሮግራም ላይ ተላልፎላታል። ይህ ሥራ በድርሰት ዓለም የመጀመሪያ ሥራዋ መሆኑ ነው። ሙዚቃ በሐረር በተባለ መጽሔቷ ላይ ደግሞ ስለ ሙዚቃ እንዲህ ትላለች። ለዚህ መጽሔት ዝግጅት ቁም ነገሩ ሁለት ነው። ይሄውም አንደኛ ልፋታችን ድካማችን በሕዝብ ዘንድ አልታወቀልንም ለሚሉት የሙዚቃው ዓለም ሰዎች የከበረ የህሊና ድጋፍ ለማበርከት፣ ሁለተኛ የሙዚቃ ሙያና ክብርነት በመጠኑም ቢሆን ለአንባቢያን ለማስታወስ ነው ትላለች። በዚህ መጽሔት ከተካተቱ ድምፃውያን መካከል ጥቂቶቹን ብንጠቅስ እንደነ መራዊ ዮሐንስ፣ ሲሳይ ገሰሰ፣ ወጋየሁ ደግነቱ፣ ተስፋዬ ለሜሳና ሌሎች በርካቶችን እናገኛለን። ይህ ስራዋ እስከ ዛሬ ድረስ የብዙዎች ማጣቀሻ ምንጭ ሆኖ ያገለግላል። ለዚህ ይመስላል በ1965 ዓ.ም አዲስ አበባ ላይ የሙዚቃ፣ የስዕል፣ የቲያትር፣ የስፖርትና የሌሎች ሙያተኞች አርበኞችን በጥቂቱ የዘከረ አንድ መጽሔት እንዲህ ሲል የሚገልጻት የሐረርጌ ጠቅላይ ግዛት ፖሊስ ማስታወቂያ ክፍል ቅመም ነች። የቁልቢን በዓል የሚያከብሩ ከድንኳን በምታስተላልፈው ግሩም ማስታወቂያ ማንበብ የሚወዱ ደግሞ በሐረር የመጀመሪያውን የሙዚቃ መጽሔት በጥሩ አማርኛ በማዘጋጀቷ ያውቋታል። እኛም ስለ ሐረር ሙዚቀኞቻችን ለማወቅ ያስቻለን የሷ እርዳታ ነው ሲል የገለጻት የሸዋ ልዑል መንግስቱ በአዲስ አበባ በቆየችባቸው ጥቂት ዓመታት ውስጥ በርካታ ስራዎችን ሰርታለች። በኢትዮጵያ ሬዲዮና ቴሌቪዥን በዜና አንባቢነት፣ በፕሮግራም አዘጋጅነትና በሬዲዮ ድራማ ጸሐፊነት ሰርታለች። በደርግ ዘመን በቀበሌ ሊቀመንበርነትም ያገለገለች ሲሆን በወቅቱ የመኢሶን አባልም ነበረች። ረጅሙን ጉዞዋን
ባጭሩ የቀጨባት ይሄው የያ ትውልድ የፖለቲካ እንካሰናንትያ ነበር። እዚህ ጋር አድማጮች የሸዋ ሉል እንዴት ተገደለች የሚለውን ደግሞ እንደሚከተለው እነግራችኋለሁ። የሸዋ ሉል መንግስቱ የመኢሶን አባል በመሆን ድርጅቱን በንቃት በማገልገል ትታወቅ ነበር። ይህንን ድርጊቷን የመኢሶን ተቀናቃኞች አልወደዱላትም። እናም ወጣቷን በእረኛ ለመግደል በእነርሱ ቋንቋ ለማስወገድ ስራው ተጧጧፈ። እርሷ የምትገኝበት ቦታዎች ሁሉ ተጠኑ። የምትሄድባቸው መንገዶች ተደረሰባቸው። ከነማን ጋር እንደምትገናኝ ታወቀ። አሁን የቀረው ማስወገድ ብቻ ነው። ገዳዮቿ በዚህ ስራ ውስጥ ሆነው ባሉበት ወቅት እርሷ ግን የሚጠበቅባትን ነገር እየሰራች ነው። ሁለገቧን ባለሙያ ለመግደል መለያ ቁጥር 542 የተሰጠው ወጣቷን መከታተል ጀመረ። ስለ እርሷ የሰማው ብዙ ነገር ቢኖርም እርጋታዋን ግን ሲያት ወደደው። በእርሷ ላይ ጨክኖ ምንም ነገር አለማድረግ ለራሱ ቃል ገባ። ሁለገቧን ባለሙያ ፊት ለፊት አገኛት። ሰላምታ ሰጥቶ በአትኩሮት ተመለከታት። ሳይደብቅ ሊገላት እንደመጣ ነገራት። ነገር ግን እርሷን የመግደል አቅም እንደሌለው ሲነግራት ማመን አቃታት። መለያ ቁጥር 542 እህቴን መሰልሽኝ። እህቴን ከ2 ወር በፊት ገደሉብኝ። ሐዘኔ ከውስጤ አልወጣም። በዚህ ሐዘን ውስጥ ሆኜ አንቺን መጉዳት ለእኔ ከባድ ነገር ነው ብሎ ጥንቃቄ እንድታደርግ ነግሮ ዞር ከማለቱ ተኩስ ሰማች። ዞራ ስትመለከት የአርሷን ለመግደል ታዞ የተዋጡ ወጣት ግን ማን እንደተኮሰው ባልታወቀ ጥይት ተመቶ ወደቀ። ሁለገባ ባለሙያ በፍጥነት አካባቢውን ለቀቀችው። ከገዳዮቿ ስታመልጥ ገዳዮቿ በአደባባይ ሲፈልጓት፣ በውስጥ የተደበቀች ስትጨነቅ የነበረችው ገጣሚ በመጨረሻ ግን ገዳዮቿ እጅ ላይ ወደቀች። አምልጪ የሚላት ሰው አጣች። ገዳዮቿ እንደፎከሩት እንደዛቱት አገኟት፣ ገደሏት። የሸዋ ሉል ያለ ጊዜዋ በፖለቲካ ጥልፍልፎች መገደሏን እዚህ ጋር ልብ ይሏል። የሸዋ ሉል መንግስቱ የ5 ልጆች እናት ስትሆን ግንቦት 1969 ዓ.ም ምድርን የተሰናበተችባት የመጨረሻዋ ወር ናት። ምንም ይሁን ምንም በሚል ርዕስ በ1966 ዓ.ም በጸደይ መጽሔት ላይ በሰፈረ ግጥሟ እንሰነባበት ይላሉ ታዛ መጽሔት ላይ ታሪኳን የጻፉት ጸሐፊ። ጥቁሪት ጥቁሪት ምን ታስቢያለሽ በተደምሞ ጥቁር ውበትሽ በጥቁረቱ ተቀልሞ ጥቁሪት ሳይሽ ዝም ብዬ አላልፍሽ አጠናሻለሁ አነብሻለሁ። እስቲ አንድ ነገር ብጠይቅሽ ምን እንደዛ ተቆረሽ? መልክሽን ሳትነግሪኝ አውቀዋለሁ። ጥቁር መሬት ፍሬው ያጠግባል ሲሉ ሰምቻለሁ። ከጥቁር አየር ከጥቁር አፈር ከጥቁር ውሃ ተቀምመሽ እንዲህ ወዲህም ከጥቁር ሰው ተወልደሽ ልታስመሰክሪ ይችለሻል። ጥቁር ውብ ነው አሰኝተሽ ልታስመሰክሪ ይችለሻል። ጥቁር ውብ ነው አሰኝተሽ። ውድ አድማጮቼ ሁለገብ ባለሙያዋን የሸዋ ሉል መንግስቱን ያስታወስኩበት ዝግጅቴ በዚሁ ተጠናቋል። በየመሃሉም እሷ የሰራቻቸውን ሙዚቃዎች ስጋብዛችሁ ቆይቻለሁ። ለመሆኑ ምን ተሰማችሁ? እስኪ በ0911690955 ስልኬ ላይ እየደወላችሁ ንገሩኝ። በተረፈ ግን ጆሮ ሰጥታችሁ ስለሰማችሁኝ አስተያየቶቻችሁንም ስለምትለግሱኝ ከልብ የማመሰግነው በመላው የኤፍኤም 94.7 ሬዲዮ ባልደረቦች ስም ነው። ሳምንት በሌላ ዝግጅት እስከምንገናኝ ሰላምና ጤና ተመኘውላችሁ። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ።
አዲሱ ሽፈራው ነበርኩ። ጤና ይስጥልኝ።